ሰላም ጤና ይስጥልን። በዛሬው ዕለታዊ መረጃችን በሀገራችንና በአካባቢያችን የተከሰቱ እጅግ አሳሳቢ መረጃዎችን ይዘን ቀርበናል። ይህ ኢትዮ ኤርላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። በኢትዮጵያ ፖለቲካ ውስጥ ጉልህ ሚና ያላቸው ታዋቂ ፖለቲከኞችና ጋዜጠኞች ከፍተኛ ጥበቃ የሚደረግበት ወደ ቃሊቲ ማረሚያ ቤት መዘዋወራቸው ተገለጸ። መንግስት ዝውውሩ የጸጥታ ስጋትን ለመቀነስ እንደሆነ ቢጠቁምም ቤተሰቦቻቸው ግን ያለምንም ቅድመ ማስጠንቀቂያ የተፈጸመው እርምጃ ከፍተኛ ስጋት እንደፈጠረባቸው ገልጸዋል። የሰብአዊ መብት ተሟጋቾችም ዝውውሩ የእስረኞችን መብት በጠበቀ ሁኔታ እንዲከናወን እያሳሰቡ ይገኛሉ። ዝርዝሩን ይዘናል። በዛሬው ዕለት በኦሮሚያ ክልል ብዛት ያላቸው የኢፌድሪ መከላከያ ሰራዊት የአካል ጉዳተኛ አባላት አደባባይ በመውጣት ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ቃል የተገባልን ይፈጸም በሚሉ መፈክሮች የታጀበ ጥያቄያቸውን ለመንግስት አቅርበዋል። የቀድሞ የሰራዊቱ አባላት አሁን ባለው የኑሮ ውድነት የተሰጣቸው አነስተኛ አበል መኖር እንዳላስቻላቸው በምሬት ገልጸዋል። ጉዳዩ በሰራዊቱ ሞራል ላይ ሊያሳድር የሚችለው ተጽዕኖ የብዙዎችን ትኩረት ስቧል። ሌላኛው መረጃችን ነው። አሜሪካ ላለፉት 4 ዓመታት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷን ይፋ አድርጋለች። ይህ ውሳኔ የተሰማው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በዋሽንግተን ከአቻቸው ማርኮ ሩቢዮ ጋር ከተወያዩ በኋላ ነው። ይህ በእንዲህ እንዳለ በአፍሪካ ቀንድ ያለው ውጥረት አሁንም እንደቀጠለ ነው። በአሜሪካ ኤርትራ አምባሳደር ኢትዮጵያ የኤርትራ ሉዓላዊነት ጥያቄ መደበቂያ ስትል ላቀረበችው ትችት ጠንካራ ምላሽ ሰጥተዋል። አምባሳደሯ የወጋ ቢረሳ የተወጋ ይረሳን በማለት ኢትዮጵያ መጀመሪያ ከራሷ ጋር ሰላም መፍጠር አለባት ሲሉ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁ ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም በዛሬው ዕለት በኢትዮጵያ ፖለቲካ ውስጥ ትልቅ ስም ያላቸውና በተለያዩ እስር ቤቶች ቆይታ የነበራቸው ታዋቂ ፖለቲከኞችና ጋዜጠኞች ወደ ከፍተኛ ጥበቃ የሚደረግበት ቃሊቲ ማረሚያ ቤት መዘዋወራቸው ታውቋል። ወደ ቃሊቲ ከተዘዋወሩት መካከል ዋና ዋናዎቹ የቀድሞ የአማራ ክልል የብልጽግና ፓርቲ ከፍተኛ አመራር አቶ ዮሐንስ ባያሌው፣ የህዝብ ተወካዮች ምክር ቤት አባልና በቁርጠኛ ተቋሚነታቸው የሚታወቁት ፖለቲከኛ አቶ ክርስቲያን ታደለ፣ ዕውቁ የህግ ምሁርና ፖለቲከኛ ዶክተር ወንደሰን አሰፋ እንዲሁም በድፍረት ዘገባዎቹ የሚታወቀው የሚዲያ ባለሙያ ጋዜጠኛ ጎበዜ ሲሳይ ይገኙበታል። ከነዚህም በተጨማሪ በርካታ ሌሎች የፖለቲካ እስረኞች ዝውውሩ ውስጥ እንደሚገኙበት ተረጋግጧል። ዝውውሩ የተደረገው እስረኞቹን በአንድ ላይ ሰብሰብ አድርጎ ከፍተኛ ጥበቃ በሚደረግበት ስፍራ ለማቆየትና የጸጥታ ስጋትን ለመቀነስ እንደሆነ ከመንግስት አካላት የወጡ ፍንጮች የጠቆሙ ሲሆን አብዛኞቹ እስረኞች በፌዴራል ፍርድ ቤት ጉዳያቸው የሚታይ በመሆኑ ወደ አዲስ አበባ ቃሊቲ መምጣታቸው ለሂደቱ ምቹ ያደርጓል የሚል እይታ እንዳለም ተነግሯል። በሌላ በኩል ይህ ዝውውር በእስረኞቹ ላይ የሚደረገውን ክትትልና ጫና ለማጥበቅ የታለመ ነው የሚሉ ቅሬታዎች ከቤተሰቦቻቸውና ከደጋፊዎቻቸው እየተሰሙ ነው። የእስረኞች ቤተሰቦች እስረኞቹ በአስቸኳይ ወደ ቃሊቲ እንዲዘዋወሩ መደረጉ የደህንነት ስጋት ፈጥሮብናል፣ ዝውውሩ ያለምንም ቅድመ ማስጠንቀቂያ የተፈጸመ ነው በማለት ስጋታቸውን ገልጸዋል። የሰብአዊ መብት ተሟጋቾች የእስረኞቹ ዝውውር መብታቸውን በጠበቀና ቤተሰቦቻቸው በቀላሉ በሚያገኙበት ሁኔታ መሆን እንዳለበት እያሳሰቡ ይገኛሉ። ይህ የፖለቲካ እስረኞች ዝውውር በኢትዮጵያ የወደፊት የፖለቲካ መረጋጋት ላይ ምን አይነት ተጽዕኖ ይኖረዋል? መንግስት ለምን በዚህ ወቅት ዝውውሩን መረጠ የሚለው ጉዳይ ለብዙዎች ጥያቄ ሆኖ ቀጥሏል። እኛም በጉዳዩ ዙሪያ አዳዲስ መረጃዎች ሲደርሱን ተከታትለን የምናቀርብ ይሆናል። በዛሬው ዕለት በኦሮሚያ ክልል የተለየ ትኩረት የሳበ ክስተት ተመዝግቧል። ለሀገራቸው ሲሉ በግዳጅ ላይ ያሉ የአካል ጉዳት የደረሰባቸው የኢፌድሪ መከላከያ ሰራዊት አባላት አደባባይ በመውጣት ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ቃል የተገባልን ይፈጸም በሚሉ መፈክሮች የታጀበ ጥያቄያቸውን ለመንግስት አቅርበዋል።
በዛሬው ዕለት በቢሾፍቱ ከተማ በተካሄደ በዚህ ሰልፍ ላይ በመቶዎች የሚቆጠሩ ጉዳተኛ የሰራዊቱ አባላት ተሳትፈዋል። እነዚህ የቀድሞና የዛሬ ሰራዊቱ አባላት በወቅቱ ለሀገራቸው ሕልውና ሲሉ የከፈሉት መስዋዕትነት የሚታወስ ቢሆንም አሁን ላይ ግን የኑሮ ዋስትና አጠናል ብለዋል። ሰልፈኞቹ በዋናነት ካነሷቸው ጥያቄዎች መካከል ከመንግስት አካላት ቃል ተገብቶልን የነበረው የመኖሪያ ቤት መስሪያ ቦታ እስካሁን አልተሰጠንም፣ የአካል ጉዳታችን ከግምት ውስጥ ያስገቡ ልዩ ልዩ የሕክምናና የማህበራዊ አገልግሎቶች እንዲሟሉልን እንፈልጋለን፣ አሁን ባለው ከፍተኛ የኑሮ ውድነት ውስጥ በተሰጠን አነስተኛ የጡረታ ወይም የድጋፍ አበል መኖር አልቻልንም የሚሉ ናቸው። ሰልፈኞቹ እንደሚናገሩት በየደረጃው ያሉ የመንግስት የሥራ ኃላፊዎች ጋር ተደጋጋሚ ጥያቄ ቢያቀርቡም ነገ ዛሬ በሚሉ ተስፋዎች ከመቆየት ውጪ የተግባር ምላሽ አላገኘንም ብለዋል። በሰልፉ ላይ አንዱ ተሳታፊ እንዲህ ብሏል። እኛ አካላችንን የሰጠነው ለሀገራችን ነው። ዛሬ ግን ሜዳ ላይ ወድቀን መጠለያ አጥተናል። ቃል የተገባልን ቤት ሳይፈጸም ዓመታት አለፉ ሲል በምሬት ገልጿል። ጉዳዩን የሚከታተሉ ታዛቢዎች እንደሚሉት የመከላከያ ሰራዊት አባላት በተለይም የአካል ጉዳት የደረሰባቸው ወታደሮች ጉዳይ ልዩ ትኩረት ሊሰጠው የሚገባ ቢሆንም የአስተዳደራዊ መጓተቶችና የቃል አለመጠበቅ በሰራዊቱ ሞራል ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ። እስካሁን ባለው መረጃ ከመንግስት በኩል ስለ ሰልፉም ሆነ ስለተነሱ ጥያቄዎች የተሰጠ ይፋዊ ምላሽ የለም። እኛ ግን ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎች ሲኖሩ የምናቀርብላችሁ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክተሮቱ ሰኞ ግንቦት 3 እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ ነው ብሏል። ይህን ተከትሎ በቅርቡ በሚመጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትዘረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የአገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። አሜሪካ ጥላ የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት ነው። አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አልገለጸችም። ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠና ጉዳዮች ላይ መነጋገራቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ በምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የሁለቱ ሀገራት የጸጥታ አጋርነት እንዲሁም የአገራቱን የንግድ ዕድሎች ማሳደግ፣ ቀይ ባህርና የማሪታይም ደህንነት ጉዳዮች ውይይታቸው የዳሰሷቸው ነጥቦች ናቸው ተብሏል። ማርኮ ሩቢዮ ከዶክተር ጌዲዮን ጋር በአካል ተገናኝተው ከመነጋገራቸው አስቀድሞ በዚያው ዕለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚና በአፍሪካ ቀንድ ደህንነት ዙሪያ በስልክ ተወያይተዋል። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ በተለያዩ ጉዳዮች ላይ ከመወያየታቸውና በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብ ከመነሳቱ ጥቂት ቀናት አስቀድማ አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ ይታወሳል። በመጨረሻም በአፍሪካ ቀንድ ያለው የዲፕሎማሲያዊ ጥረት ተካሯል። በአሜሪካ ኤርትራ አምባሳደር ሶፊያ ተስፋ ማርያም በኢትዮጵያ በኩል ለቀረበውና የኤርትራ ሉዓላዊነት ለደህንነት ስጋት መደበቂያ ነው ሲል ለወቀሰው ጽሑፍ ጠንካራ ምላሽ ሰጥተዋል። አምባሳደር ሶፊያ ተስፋ ማርያም በኤክስ ገጻቸው ባሰፈሩት ጽሑፍ የኤርትራን የሉዓላዊነት አቋም እንደ ፖለቲካ መደበቂያ አድርጎ ማቅረቡን በጽኑ ተቃውመዋል። አምባሳደሯ እንደሚሉት ሉዓላዊነት በዓለም አቀፍ ሕግ የተረጋገጠ መብት ብቻ ሳይሆን ኤርትራውያን በከፈሉት ከፍተኛ መስዋዕትነትና በረጅም የጸረ ቅኝ ግዛት ትግል ያረጋገጡት የህልውና መሰረት ነው ብለዋል። አምባሳደሯ በጽሑፋቸው ኢትዮጵያ በኤርትራውያን ዘንድ ተራ ጎረቤት ሀገር ብቻ ሳትሆን የቀድሞ ቀኝ ገዥ እንደነበረ አስተዋል። ይህ ታሪካዊ ትውስታ ኤርትራ ለሉዓላዊነቷ
ለምን ከፍተኛ ትኩረት እንደምትሰጥ የሚያስረዳ መሆኑን ገልጸዋል። የአማርኛውን የወጋ ቢረሳ የተወጋ አይረሳም የሚለው ምሳሌ በመጥቀስም ጦርነትና ማዕቀብን ያሳለፈ ህዝብ ለድንበር ጥያቄዎች የሚሰጠው ምላሽ ጥንቃቄ የተሞላበት መሆኑ ምክንያታዊ ነው ብለዋል። ስለ ባህር በር ጥያቄ አምባሳደሯ ግልጽ አቋም አንጸባርቀዋል። ኤርትራ ኢትዮጵያ በንግድ ህግና በስምምነት የባህር በር የማግኘት መብቷን ተቃውሞ አታውቅም። ችግሩ ያለው ግን ጥያቄው በሚቀርብበት መንገድ ላይ ነው። ታሪካዊ መብትና የህልውና ጉዳይ በሚሉ ትርክቶች እንዲሁም በሰላም ካልሆነ በኃይል የሚሉ ዛቻዎች መሰማታቸው በኤርትራ በኩል ከፍተኛ ስጋት መፍጠሩን ገልጸዋል። በተጨማሪም ኤርትራን ከኢትዮጵያ ጋር ቀላቅለው የሚያሳዩ የተጭበረበሩ ካርታዎች በማህበራዊ ሚዲያ መሰራጨታቸው ሉዓላዊነትን የሚጋፋ ተግባር ነው ሲሉ ወቅሰዋል። የ1998ቱን ጦርነት በተመለከተ አምባሳደሯ የኢትዮጵያ ትርክት የተዛባ ብለውታል። የኤርትራ ድንበር በ1900ዎቹ መጀመሪያ ላይ በጣሊያንና በኢትዮጵያ ስምምነቶች የጸደቀ መሆኑንና ባድመንም የድንበር ኮሚሽኑ ለኤርትራ መስጠቱን አስታውሰዋል። ለሁለት አስርተ ዓመታት የቀጠለው አለመረጋጋት ምንጩ ኢትዮጵያ ውሳኔውን ባለመቀበሏ እንጂ ኤርትራ ሕግ ባለማክበሯ አይደለም ሲሉ ሞግተዋል። ስለ ኤርትራ ብሔራዊ አገልግሎት ለቀረበው ትችትም ፕሮግራሙ የልማትና የማህበራዊ አገልግሎት ስራዎችንም እንደሚሰራ ገልጸዋል። አገልግሎቱ እንዲራዘም ያደረገው ኢትዮጵያ በፈጠረችው የሰላምም የጦርነትም የሌለበት ሁኔታ መሆኑን አብራርተዋል። አምባሳደሩ አክለውም በኢትዮጵያ በአማራና በኦሮሚያ ክልሎች ያለውን ጦርነትና የድሮን ጥቃቶችን ላብሎ ኤርትራ ላይ ብቻ ማተኮር ሚዛናዊነት የጎደለው ትንታኔ ነው ብለዋል። አምባሳደር ሶፊያ ጽሑፋቸውን የደመደሙት ለኢትዮጵያ አመራር ጥሪ በማቅረብ ነው። እውነተኛ ሰላም በዲፕሎማሲ መፈክሮች አይመጣም፣ ይልቁንም በጋራ መከባበር ላይ መመስረት አለበት ብለዋል። ኢትዮጵያ ከጎረቤቶቿ ጋር ዘላቂ ሰላም እንዲኖራት ከፈለገች በመጀመሪያ ከራሷ ጋር ሰላም መፍጠር አለባት ሲሉ አሳስበዋል። የአምባሳደር ሶፊያ ምላሽ በሁለቱ ሀገራት መካከል ያለውን ጥልቅ ልዩነት የሚያሳይ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የዛሬው ቆይታችን እነዚህ መረጃዎች ይዞላችሁ ቀርቧል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይ የጦር መሳሪያ ማዕቀቡ መነሳት በቀጠናው ሰላም ላይ ምን ለውጥ ያመጣል? ሐሳባችሁን በኮሜንት አጋሩን። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን ተከታተሉ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።